ሰላም የገኒሾ ዩቱብ ቻናል ተከታታዮች እንዴት ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ተመልሼ መጥቻለሁ በኩር ድራማን ይዤላችሁ። ሰላማችሁ ብዝት ይበልልኝ። ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ እላለሁ። እንደምቀጠለው አቅርባለሁ፣ ተከታተሉኝ። እንግዲህ ባለፈው ክፍል ላይ እንዳየነው ታዴ ለህይወት የፍቺ ወረቀት ሰጥቷት ነበረ። ህይወትም አላመነችም ነበረ። እንግዲህ በጣም እየጮኸች ትገኛለች። እንዴት እኔ ላይ እንደዚህ ታደርጋለህ? ታዴ እየቀለድክ መሆን አለበታ ምናምን ትላለች። ይሄ ቀልድ አይደለም፣ ይሄ እውነት ነው። ሁሉም ችግሮች አንቺ ካመጣሽ ነው የተደራረበ ምናምን ብሎ ይቆጣል። መናም እንግዲህ እንዴ አሮንም ይሄዳል እንዴ? ይሄ ነገርማ በጭራሽ አይሆንም አባዬ፣ ይሄ ነገር አይሆንም ብላ ትጮዋለች። ወስኛለሁ፣ አንድ ታውቂያለሽ፣ እኔ በነገሮቼ ከወሰንኩ መቼም ወደኋላ አልመለስም እያለ ይገኛል ታዴ እዚህ ጋር። እና እንግዲህ ይሄ በጭራሽ ሊሆን አይችልም ብላ ስትጮህ አንዴ ይሆናል ተረጋጊ ልጄ ምናምን ይላታል። ይሄን በጭራሽ ሊቀበል አልችልም ብላ ተነስታ ወደ ክፍሏ ትሄዳለች። አሮንም በጣም ግራ ይገባዋል እየተፈጠረ ያለው ነገር። እንግዲህ እዛው ጥላቸው ይነሳል። ቆይ ህይወት ምንድን ነው እየተካሄደ ያለ? በቃ ምናምን ይላታል አሮን። ይኸውልህ አሮን የሆነ ነገር ማድረግ አለብን። እኔ በጭራሽ ይሄንን ሁሉ የለፋሁበትን ምንም ነገር ሳልስ ከዚህ ቤት አልወጣም በጭራሽ እያለች እየጮኸች ትገኛለች። በቃ እያበደች ሶፋውን እያመነቃቀረች በጭራሽ ባዶ እጄን መውጣት አልችልም ከዚህ ቤት፣ ይሄ ሁሉ የለፋውበት ገደል መግባት የለበትም እያለች ህይወት እያበደች ትገኛለች። እንግዲህ አንዳንድ ጊዜ በቆፈርነው ጉድጓድ ራሳችንን እንገባበታለን እና መልካም ነገር ብንሰራ እላለሁ። እዚህ ምድር ላይ እስካለን ድረስ በጣም አስቸጋሪ ነው እና እንደዛ እያለች እንግዲህ የጮኸች ትገኛለች ህይወት። በሌላ በኩል ደግሞ ፈሪያና ጎቷ እያወሩ ይገኛሉ። ቆያ ልጅ ማን ነው? ጥሩ ልጅ እኮ ነው የሚመስለው ምናምን ስላት፣ ልጁማ እኮ ጥሩ ነው ግን የእንጀራ እናት ልጅ ነው፣ የመና እንጀራ እናት ልጅ ነው፣ ያው ዞሮም ለእኔ ያው ነው ትላለች። ያው እህታማቾች ስለሆኑ ማለት ነው። እና እንዴ ሸወደኝ ማለት ነው እያለ ይገኛል ሽማግሌ። ቆይ ይብጣ ባልሰራውለት ስለው፣ አይ አጎቴ ጥሩ ልጅ እኮ ነው ግን ደግሞ እኔ እዚህ መሆኔን እሱ አወቀ ማለት ዞሮ ዞሮ ሁሉም አወቁ ማለት ነው። ስለዚህ በጭራሽ እኔ ያለሁበትን ማወቅ የለበትም ትለዋለች ለአጎታ። ኦኬ አሁን ሁሉም ነገር ግልጥልጥ ብሎ ገብቶኛል እያለ ይገኛል አጎታ። ግን እየናፈቁሽ ነዋ ልጄ ይላታል። አዎ አጎቴ በጣም ነው የሚናፍቁኝ እነሱ፣ ግን ይሄኔ እኮ አንዴ እንኳን ትዝ አልላቸውም ያንን ሁሉ ነገር ሆኜላቸው እያለች ትገኛለች። ሌላ በኩል ደግሞ መና ብቻዋን ቁጭ ብላ እያለቀሰች ይገኛለች። ቆይ እኔ ለምንድን ነው ሁሉም ሰው መጣ ስል ጥሎኝ የሚሄደው? መጀመሪያ እናቴ ጥላኝ ሄደች፣ ከዛ በቃ ሁሉም አንድ በአንድ እየራቁኝ ነው። አሁን ያዳጠኝ ሰው አገኘው ስል እሱም ጥሎኝ ሊሄድ ነው ብላ በጣም ስቅስቅ ብላ እያለቀሰች ትገኛለች። እንደውም ተነስቼ የአሮን ክፍል መሄድ አለብኝ ትላለች። ሰዓቱን ስታይ ግን ሰዓቱ ሄዷል፣ ወይኔ ሰዓቱ ሄዷል ትላለች። ብሄድም በቃ ተነስቼ መሄድ አለብኝ ብላ የአሮን ክፍል ስትሄድ አሮን የለም ክፍሉ። ልብሱን አንስታ እያሸተተች ትገኛለች። ከዛን ቆይታ ግን ምን እየሆንኩ ነው ቆይ እያለች ደግሞ ራሷን ትጠይቃለች። እዚህ መሀል የታዴን ፎቶ ከፈሪሃ የቀማትን አሮን እሱን ታገኛለች። መና ግን ማን እንደሆነ ፎቶ ልክ ልታነሳ ስትል ይወድቅባታል። አሮን በሩን ከፍቶ ሲገባባት በጣም ትደነግጣለች። ከዚህ ምን ትሰሪያለሽ ምናምን ይላታል። ፎቶውን ልታነሳ ስትል በጣም ይጮህባታል። እንዳትነኪው ብሎ እራሱ ዝቅ ብሎ ምን ነው ምሳሌ እንጂ ከዚህ ምናምን እያለ ይጮህባታል። እሷም እንግዲህ ተድነባብራ ትወጣለች። ቆይ የማን ፎቶ ነው? ለምንድን ነው እንደዚህ የሆነ እያለች ብቻዋን እያወራች ትገኛለች። ሌላ በኩል ደግሞ ታዴ ተኝቷል። ህይወት አሁንም ብቻዋን እያወራች ትገኛለች። የሆነ ነገር ማምጣት አለብኝ፣ የሆነ ነገር ማግኘት አለብኝ እያለች እቃውን እየከፋፈተች ትፈልጋለች። ቆማ እያሰበች ያው ብጃማ ልትቀይርም መቀየርም አልቻለችም። በቃ ቅብዝብዝ እያለች ትገኛለች። ልክ አገኘው ብላ ስትጮህ
ታዴ ይደነግጥና ከእንቅልፉ ይነቃል። ቆይ አንቺ ሴትዮ ምን እየሆንሽ ነው? ምን እየተካሄደ ነው? በዚህ ሰዓት አተኝም እንዴ? አስደነገጥሽኝ እኮ ምናምን ይላታል። እሷም እንግዲህ የቀበጣጠረች ትዋሸዋለች። ቆይ ምንድን ነው እንደዚህ የሚያድተውኝ ምናምን ስላት፣ አይ በቃ ምንም አይደለም ታዴ ምንም አይደለም እያለች ወደ ራሷ ትመለሳለች። በጣም አስገርመሽኛል፣ እኔ ሳቅሽ እኮ እንደዚህ ያልነበርሽም ምናምን ይላታል። እንዴ ታዴ እኔ እኮ ስሜታዊ ሰው ነኝ እንጂ እኮ የሰውን ፍላጎት የማከብር ሰው ነኝ። ከኔ ጋር ማቆጠል የማትፈልግ ከሆነ አላስገድድህም እኔ እያለች እያስመሰለች ትገኛለች ህይወት። በቃ እኔ ሳሎን ብተኛ ይሻለኛል ብላ ፎጣ እዛ ልትወጣ ስትል እኔ ሂጄ እዛ ተኛለሁ አንቺ እኔና አልጋ ላይ ተኝ ይላታል። አይ አንተ ተኛ ምናምን ትለዋለች። እሺ በቃ ለዛሬ ነይና እዚህ ጋር ተኝ ይላታል። ይሻላል ታዴ እያለች እዛ ይተኛሉ። ይነጋል። በሌላ በኩል ደግሞ እንግዲህ ሲነጋ ህይወት አሁንም መረጋጋት አልቻለችም። የሆነ ነገር ማግኘት አለብኝ ብላ እየፈለገች ብላ ትወስድና ሄጄ ገላቸዋለሁ ብላ ስትሮጥ አሮን ይይዛታል። ቆይ ምን እያደረግሽ ነው ይላታል። ልቀቀኝ አሮን ልቀቀኝ ስትለው እንደምንም ጎትቶ ከወደ ውጭ ያስወጣትና ቆይ ምን እየሆንሽ ነው? ከቀልብሽ አቱኝም እንዴ? ምንድነው እንደዚህ የሚያደርግሽ? ጭራሽ አሁን ደግሞ ብላ ይዘሽ ተነሳሽ። ልትወጊያቸው ነው? ልትገያቸው ነው ይላታል። አዎ ሁለቱንም ነው የምጋላቸው። እንዴት ነው ባዶ እጄን ማስወጡኝ? ታውቃለህ እኔ ይሄን ሰውዬ እኮ ሳልወደው ስንት ቀን አቅፌ እንደተኛው ታውቃለህ እያለች እንግዲህ በጣም እየጮኸች ትገኛለች። ተረጋጊ ብዬሻለሁ ህይወት ተረጋጊ ብሎ ብላውን ይቀማታል። እሷም እንግዲህ አምጣ ሄጄ ነው የምገላቸው ብላውን አምጣ እያለች እየጮኸች ትገኛለች። እሱም እንግዲህ በጣም ይናደድናል። መግደል እንደሆነ የምትፈልጊ ሂጂና ግደይ ይኸው እንቺ ብሎ ይሰጣታል። ብላ ወደ ራሷ ትመለስና በኢየሱስ ክርስቶስ በስመ አብ ብላ ብላውን ወደ መሬት ትወረውረዋለች። ብላ ተናዳ ትሄዳለች። አሁንም ለብቻዋ እያወራች ትገኛለች። እንደምንም ብላ እንግዲህ አስባ ወደ ራሷ ትመለሳለች። ምን እንዳሰበች እንግዲህ ባይታወቅም ቤቱን ድምቅ ባለ መንገድ ታስበዋለች። ቡና ታፈላለች፣ ታጫጭሳለች፣ እንጀራ ትጋገራለች፣ ወጥ ትሰራለች። በቃ ፍቺ ሳይሆን ሰርግ ያለ ነው የሚመስለው ቤቱ። ወረቀቱንም እንግዲህ ፈርማለች። ተነስታ ወደ ሳሎን ስትመጣ ቤቱ የተለየ መልክ ይዟል። ልክ ፈሪያ እዛ ቤት እንዳለች አይነት። እንዴ ፈሪያ መጣች እንዴ ምንድነው ቆ ቤቱ ምናምን ትላለች። አረ ምን ፈሪያ ናት? እኔ ነኝ እንደዚህ የማደርገው ያው በሰላም መንገድ እንለያይ ብዬ እኮ ነው የኔ ልጅ የኔ ቆንጆ ልጅ ምናምን እያለች እንግዲህ እያስመሰለች ትገኛለች። እኔ ልጅሽ አይደለሁም ባክሽ ዝም በያ እዛ ወደዛ ምናምን እያለች ትገኛለች። ህይወት እንግዲህ እሷም ይሁንልሽ ለማንኛውም ትላታለች። በዚህ መሀል ታዴም ይደርሳል። ቆይ ምንድነው ዛሬ እዚህ ቤት ምንድነው ያለ? ፈሪያ መጣች እንዴ ይላል። እሱም እንግዲህ አረ ፈሪያ አይደለችም አባዬ ህይወት ናት እንደዚህ እያደረገች ያለው ምንም አልገባኝም ይላታል ትለዋለች። እሱም እንግዲህ አይ ታዴ እኔ እኮ በሰላም መንገድ እንድንለያይ ብዬ ነው ትላታለች። እሺ በቃ ብሎ ሳሎን ይቀመጣሉ። እሷ ምግቡን ታቀራርባለች። መሀል ላይ ቤት ቆሾባት ነበረ። መሬት እየወለወለች ትገኛለች። አሮንን ጥሪው ህይወት በቃ እንብላ ምናምን ይላታል። እኔ እጠራለሁ ብላ ትነሳለች ብሎ ሁለቱም ይደነግጣሉ። ህይወትና ታዴ አይ ማለቴ እኔ ልጥራ እሷ እየሰራች ስለሆነ ትላለች። እንግዲህ መና አሮን ላይ በጣም ፎንቅቅ ብላበታለች። እንግዲህ እንደምናየው ከሆነ ያው ልጁ ቆንጆም ስለሆነ ነው ትላላችሁ። ሸበላ ነው አሮን እና ትንሽ አጠራለ እንጂ እሷም እንግዲህ ሄዳ አሮንን ትጠራዋለች። ሁሉም ተሰብስበው እንግዲህ ምግብ እየበሉ ይገኛሉ። ቆይ ምንድን ነው እየተካሄደ ያለ እዚህ ቤት ውስጥ? ቆይ ፍቺ ነው ወይስ ምንድን ነው? ድግስ ነው እያሉ ይገኛሉ። አይ መናዬ እኔ እኮ በሰላም መንገድ እንድንለያይ ስለፈለኩ ነው ምናምን ትላለች። ምግባቸውን ይበላሉ ደስ በሚል መልኩ። ቆይ አባዬ ወዴት እየሄድኩ ነው ምናምን ትላለች። ምግቡን ከጨረሰ በኋላ ልወጣ ነው እኔ ልሸኝ ብላ አብራው ትወጣለች። እነሱ ሲወጡ አሮን ወደ ህይወት ዞር ብሎ ቆይ ህይወት ምን እያደረግሽ ነው? እዚህ ቤት ምን እየተካሄደ ነው ይላታል። አሮኔ ምግቡን በደንብ ብላ፣ ለመጨረሻ ጊዜ እኮ ነው ዛሬ የምትበላ እዚህ ቤት በደንብ ብላ እየሳቀች እዛው ጥላው ትነሳለች።
መናና አባቷ ደግሞ ወደ ውጭ አብረው ይወጣሉ። አባዬ እስኪ ስለ አንተና ስለ ህይወት ንገረኝ ትለዋለች። ህይወትን እወዳታለሁ፣ ያ ማለት ግን ደግሞ ከአንቺ ትበልጥብኛለች ማለት አይደለም ይላታል። እሺ በቃ አባዬ አሁን ወዴት እየሄድክ ነው ምናምን ትላታለች። እሱም እንግዲህ አይ ስራ ቦታ ሄጄ እመጣለሁ። ቆይ ግን በእኔ ምክንያት ነው ወይስ በፈሪያ ነው አባረራት ምናምን ትላለች። አይ ቆይ አንቺ ግን ፈሪያ በመሄዷ ደስተኛ ነሽ እንዴ ምናምን ይላታል። እኔ አላቅም ግን ብዙ ጊዜ እንድትሄድ ተመኝቻለሁ ትላለች። ከኔ በታች ግን እኮ ፈሪያ በእኔ በሌለውበት ቦታ ራሱ በጣም ነው የምትወድሽ፣ ይሄን ታውቂያለሽ ምናምን ይላታል። አባዬ ምናምን ለማንኛውም ልጅ አሁን ስራ ሊሄድ ነው፣ በጣም ነው የምወድሽ የኔ ቆንጆ ልጅ ብሎ ግንባሯን ይስማታል። ስመጣ ግን በጣም እስከ ዛሬ የደበኩት ስለ ህይወት ከጨረስን በኋላ ምስጢር እነግርሻለሁ ይላታል። ምስጢር አባዬ ምን ምስጢር? ያኔ ትሰማያለሽ እነግርሻለሁ ይላታል። እሱም እንግዲህ እዛው ጥሏት ይሄዳል። እሷም እንግዲህ እየተጣራች አባዬ የኔ ውድ አባት እኔም በጣም ነው የምወደው እያለች ወደ ቤት እየገባች ትገኛለች። መና ዛሬ ይዤላችሁ የመጣሁት በኩር ድራማ ይሄንን ይመስላል። ቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱልኝ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እግዚአብሔር ሁላችሁንም ባላችሁበት ይጠብቀን። ስደት ላይ ያለንንም ደግሞ እግዚአብሔር የእረፍት እንጀራ ይስጠን። ለሀገራችን በሰላም ያግባን ያብቃን። ሀገራችን ኢትዮጵያን ጽኑ ሰላሟን ያምጣልን። አሁን ባለው ሁኔታ በጣም አስቸጋሪ ነገር ነውና ህዝባችን ያለበት ነገር ደስ አይልምና እግዚአብሔር ሀገራችንን ይጎብኝልን እላለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም በጣም ከልብ አመሰግናለሁ። ሁላችሁንም ከልቤ ነው የምሬን ነው የምላችሁ። አመሰግናለሁ። ሰላም ሁኑልኝ።